ቀለሟ ለአገልግሎት እግዚአብሔር በጠራቸው ጊዜ እኔ ያልተማርኩ ሴት ነኝ፣ እንዴት አድርጌ ነው ይህን ትውልድ ላገለግል የምችለው የሚለውን ሙግት በውስጣቸው አሳልፈዋል። የእግዚአብሔር ፈቃድ አሸንፎ በእርሳቸው በኩል ከፍተኛ የወንጌል ሥራ ተሰርቷል። ለአገልግሎት መጠራታቸውን አውቀው ከመውጣታቸው በፊት ወንጌላዊ ሽመልስ ወዳጆ ምክር እንዲሰጣቸው ጠይቀው ወንጌላዊው ሲመክሯቸው አገልጋይ ማለት እንደ በር ላይ የእግር መጥረጊያ ምንጣፍ ነው። አገልጋይ መሆን ከፈለግሽ ራስሽን ማዋረድ ይጠይቃል። ልክ እንደ በራፍ ላይ ምንጣፍ የመጣ ሁሉ አባራውን ባንቺ ላይ ያራግፋል። ሽማግሌውም ወጣቱም ሴቶችም ሕፃናትም አዋራቸውን ባንቺ ላይ ይጠርጋሉ። ዝቅ ማለት ካልቻልሽ ወንጌላዊ መሆን አትችይም ብለው የሰጧቸው ምክር ሁሌም የማይረሱትና በአገልግሎት ዘመናቸው ሁሉ እንደጠቀማቸው በእርግጥም የቤተ ክርስቲያን አገልግሎት ይህን እንደሚመስል በሥራቸው ውስጥ ተሰማርተው በተግባር እንዳዩት መስክረዋል። በመከራው ዘመንም ሙላቱና ወንጌላዊ ቀለሟ ስደቱንና መከራውን ሳይፈሩ በትጋት አገልግሎታቸውን ተወጥተዋል። ወንጌላዊ ቀለሟ በመከራው ዘመን በየአካባቢው የጸሎት ፕሮግራም ያደርጉ የነበረ ሲሆን በቤታቸው ውስጥም የአካባቢውን እህቶች በመሰብሰብ በጸሎት አሳልፈዋል። አንድ ቀንም የቀበሌ ሰዎች ሊያስሯቸው ፈልገው ምን እያረጉ እንደሆነ ለማየት የሚሰልል ሰው ይልኩባቸዋል። የመጣው ሰውም ዕቃ የሚፈልግ መስሎ ቤት ገብቶ ሁኔታውን ሰልሎ ሄደ። ይህንን ምስጢር የሚያውቁ ሰዎችም የቀበሌው ሰዎች ሊያስሯችሁ እየፈለጉ ነውና ተጠንቀቁ ብለው መልእክት ይልኩባቸዋል። ከዚያን ጊዜ በኋላ እነኛ እህቶች ፈርተው በዚያ ቤት መገኘት ያቆማሉ። ወንጌላዊ ቀለሟም እነኛን ሴቶች በየቦታው እያፈላለጉ እየመከሩና እየጸለዩ አበረታተዋቸዋል። ወንጌላዊ ቀለሟ በወንጌል አገልግሎትም የቤተ ክርስቲያን አባላትን በቃሉ በመደገፍ ለአዳዲስ ነፍሳት የወንጌልን ትምህርት በማስተማር በቤተ ክርስቲያኒቱ ልዩ ልዩ አገልግሎቶች በተለይም በድቁናው አገልግሎት ውስጥ በመሳተፍም ሰፊ ድርሻ አበርክተዋል። ከወጣት አገልጋዮች ጋር እኩል በመሮጥ የጌታን ጸጋ ተካፍለዋል። በዚህ አገልግሎታቸውም በርካታ ፍሬ የሰበሰቡና በቤተ ክርስቲያኒቷ ውስጥ ተወዳጅ የነበሩ ሲሆን በአሁኑ ወቅትም በሙሉ ጊዜ ማገልገላቸውን ቢያቋርጡም ዛሬም ያለ እረፍት የወንጌል ሥራ በስቶላቸው በግላቸው የሚያገለግሏቸውን በርካቶችን የጠቀሙ እናት ናቸው። በጌጃ ቃለ ሕይወት ውስጥ ከነበራቸው አገልግሎት ውስጥ ስፋት የነበረው የጉብኝት አገልግሎት ነበር። ከወረዳ 19 እስከ 24 ድረስ 6 ወረዳዎች በወንጌላዊ ቀለሟ የሚሸፈኑ ሲሆን ወረዳዎቹ ስፋትና ርቀት ስለነበራቸው ለትራንስፖርትም አመቺ ስላልሆኑ አገልግሎቱን በጣም አድካሚ አድርጎታል። እንደዚያም ሆኖ ወንጌላዊ ቀለሟ ከሌሎች ወጣት አገልጋዮች ጋር በመሆን በደስታና በፍቅር የጌታም ጸጋ እየበዛላቸው ኃላፊነታቸውን ተወጥተዋል። ይህም በአሁኑ ዘመን በመድረክ ላይ ብቻ ካልሆነ በስተቀር ምዕመኑን በግል ተዘዋውሮ በመጎብኘት ማገልገል እየተረሳ በመጣበት ጭራሹንም ኋላ ቀር አሰራር በመሰለበት በዚህ ዘመን የተዳከመ የቤተ ክርስቲያን አካሄድ ትልቅ ትምህርትን የሚሰጥ ይሆናል። ባለንበት ወቅት ቤተ ክርስቲያን ለጉብኝት አገልግሎት በጀቷን ከመዋል ይልቅ ለሕንጻ ግንባታና ለሌሎችም ንዋያዋን ማፍሰሷ ለቤተ ክርስቲያን ውድቀት እንደ ምልክት የሚነሳ ነው። እኔ እንግዲህ ጋሽ ሙላትንና እትዬ ቀለምን ያወቅኳቸው ያው ቅድም እንደነገርኳችሁ ነው። ጌጃ ቃለ ሕይወት ቤተክርስቲያን ተደጋጋሚ እየተመላለሱ ቤተክርስቲያን የመሩ መሪዎች በጣም ጥቂት መሪዎች ነበሩና የታወቁ ማለት ነው። በእንትናቸው ነው እንዲህ በእንትን አይደለም፣ ባላቸው በፍላጎት እነሱ ፈልገው አይደለም። ብዙ ጊዜ እንደዚህ ለሽምግልና ሲጠቆሙ
የጌጃ ቃለ ሕይወት ቤተክርስቲያን ሽማግሌዎች አንችልም ነበር የሚሉትና ይሸሻሉ። በፍጹም አንችልም ብለው ይላሉና እንደዛ ካገለገሉ ሰዎች አንዱ ጋሽ ሙላት ናቸውና እኛ በጌጃ ቃለ ሕይወት ቤተክርስቲያን ሽማግሌ ሰብሳቢ ሆነው የሰሩ ብዙ የምናውቃቸው ሰዎች አሉ። ሁሉም የራሳቸው እንትን አላቸው። ሲመጡ የሚሰሩት ነገር አላቸው። ተመሳሳይ ያልሆነ የራሳቸው የሚያደርጉት ነገር አለ። ጋሽ ሙላት ሽማግሌ ሰብሳቢ በሆኑ ጊዜ እኛ አገልጋዮች የምንለው ነገር አለ። ጋሽ ሙላት ሽማግሌ ሰብሳቢ ሲሆኑ በቤተክርስቲያናችን ጾም ጸሎት ይበዛል። በቃ በዛ ዓመት ጾም ጸሎት ነው እንነጋገራለን። ዘንድሮ ጋሽ ሙላት ነው ሰብሳቢ፣ በዚህ ቤተክርስቲያን ጾም ጸሎት ይበዛል እንላለንና አንድ ይሄ ነው። ሁለተኛ ኮንፈረንስ ጋሽ ሙላት ሰብሳቢ በሆነ ጊዜ በቃ ኮንፈረንስ ይበዛል። ተደጋጋሚ ኮንፈረንሶች ይደረጋሉ። ሌላው ጋሽ ሙላት እንግዲህ እንትን ሲሆን ሰብሳቢ በሚሆንበት ጊዜ መንፈሳዊ መነቃቃቶች ነበሩ። መንፈሳዊ መነቃቃት አለ። ሰው መንፈሳዊ መነቃቃት የለም ብሎ ሊናገር ይችላል። እኔ ግን መንፈሳዊ መነቃቃት ነበረ። በጣም የሚገርም መንፈሳዊ መነቃቃት ነበር። ለዛ ብዙ ማስረጃዎች አሉኝ። እኔ መንፈሳዊ መነቃቃት ጌጃ ላይ ተነስቶ እንደነበረና ለምሳሌ ያህል ከአንድ ፈረቃ ወደ 4 ፈረቃ ቤተክርስቲያን አገልግሎት መሄድ ይሄ የመንፈሳዊ መነቃቃት ውጤት ነው ለኔ። እንደገና ደግሞ የምናጠምቃቸው ሰዎች በጣም ብዙ ነበሩ። ከ150 ሰው በታች አጥምቀን አናውቅም በአንድ ጊዜ ማለት ነውና እንግዲህ መንፈሳዊ መንሳቸው በተለይ እሳቸው እንደዚህ በሚመጡበት ጊዜ ሰብሳቢ በሚሆኑበት ጊዜ መንፈሳዊ መነቃቃት ነበረ። ያው ወንበር አልሰበርንም፣ በርግጥ ብዙ ወንበር አልሰበርንም እንጂ እንደዛ አይነት ነገር እንዳለ በደንብ አውቃለሁ። ሌላው ህብረት በጣም የሚገርም ነገር ህብረት እሳቸው በሰብሳቢ በሚሆኑበት ጊዜ እንገናኝ፣ እንሰባሰብ፣ እንመካከር እንደዚህ ያበዛሉ ጋሽ ሙላት። ህብረት በጣም ይበዛል፣ መገናኘት በጣም ይበዛል፣ መሰብሰብ በጣም ይበዛል፣ ውይይት በጣም ይበዛል ጋሽ ሙላት ሰብሳቢ በሚሆኑበት ጊዜ። ሌላው በጣም የሚገርመኝ ነገር ብዙ ጊዜ ባልና ሚስት አጠቃላይ በምድር ላይ ማለት ይቻላል ባልና ሚስት ብዙ ተመሳሳይ የተራራቁ ናቸውና ባል ሌላ አይነት ሰው ባህሪ ያለው፣ ሚስት ሌላ አይነት ባህሪ አላት። እኔ በእነሱ ህይወት ውስጥ ያየሁት ግን ሁለቱም አንድ አይነት ባህሪ ነው ያላቸው። ሲናገሩም ቀስ ብለው ነው የሚናገሩት። ሲሄዱም የሚገርም ነገር ነው። ሲሄዱ እንኳን በጣም ተጠባብቀው ቀስ ብለው ነው የሚሄዱትና ይሄንን በእነሱ ህይወት አይቻለሁ። እሳቸው ቤት ብትሄድ ቤታቸው ይናገራል። እነዚህ ሰዎች በጣም ምን አይነት መንፈሳዊ ሰዎች እንደነበሩ ቤታቸው ይናገራል፣ ግቢያቸው ይናገራል፣ የሚኖሩበት አካባቢ ይናገራል። እና ሌላው የሚገርመኝ ነገር መኪና አልነበራቸውም። ለረጅም ዓመት ብዙ ዓመት ሲያገለግሉ መኪና አልነበራቸውም ሁለቱ። እና ከዚያ ሰፈር ጌጃ መጥቶ ለማገልገል እንዳሁኑ እንደዚህ አይነት ቆንጆ መንገድ አልነበረም። ግን ታማኞች ነበሩ፣ በሰዓታቸው ታማኝ ነበሩ፣ በጊዜያቸው ታማኝ ነበሩና እንደዛ ያገለግሉ ነበር። ያው ከትዬ ቀለም ጋር እንግዲህ ቀደም እንደነገርኩ የተገናኘው ነው በ1982 ዓመተ ምህረት ነው። ጥር ወር አካባቢ ደብሬ ነበረች እና እነሱ ጋር ነው የተመደብኩት። ትዬ ቀለም በባህሪያቸው ሲናገሩም ቀስ ብለው ነው የሚናገሩት፣ ሲሄዱም ቀስ ብለው ነው የሚሄዱት። ቀስ ብለው ይሄዳሉ፣ ግን ያሰቡትን ነገር በቀን ውስጥ ይሰራሉ። እኔ ደግሞ በጣም ፈጣን ነኝ። በጣም ነው ምሮጠው፣ በጣም ነው ምሮጠውና የገረመኝ ነገር ቻልኩት የቀለም ጋር እኩል መሄድ መቻሌ ገርም ችሎታ ይሁን ጸጋ ይሁን አላቅም፣ ግን ከሳቸው እኩል መሄድ ጀመርኩ። መሄድ አወኩና በጣም ይገርመኛል። እሱ ሁሉ ጊዜ ቀደም ከሳቸው ህይወት እንግዲህ ብዙ ጊዜ ማየው የጸሎት ህይወታቸው ይገርመኛል። በዛ በሳቸው ቢሮ በኩል እንዲሁ ድንገት ሰው በቸርቹን በር ከፈት አድርጎ ቢገባ ሁሉ ጊዜ እዛች መድረኳ ጋር ተደፍተው ነው ማገኛቸው። ደግሞ እንደዚህ ተንበርክከውም አይደለም የሚጸልዩት፣
ድሮ ይሄ መንበርከኪያ ስፖንጅ አልነበረም። ዝም ብሎ ካርቶን ነገር እንትን ብለው እዛ ላይ ተኝተው አንዳንድ ጊዜ ተኝተው ሲጸልዩ ነው ማያቸው። እዛ ላይ ድፍት ብለው ነው በቃ ማያቸውና አንዱ በጣም የሚገርመኝ ነገር የጸሎት ህይወታቸው ነው። ሊጸልዩ እንደገቡ እንኳን ማንንም ሰው አያውቅም፣ እሳቸው ብቻ ናቸው የሚያውቁት። አንዱ እሱ ነው። ሁለተኛ የጉብኝት አገልግሎታቸው ነው። እንግዲህ እሳቸው ጋር ከደብሬ ጋር ስንመደብ ሁለት ከፍተኛ በዛ ጊዜ ከፍተኛ የሚባሉ ሁለት ከፍተኛዎች ናቸው የተሰጡን። አንደኛው ከፍተኛ 19 ነው፣ ሁለተኛው ከፍተኛ 20 ነው። ከፍተኛ 19 ከጎተራ በላይ ጀምሮ እስከ ጎማ ቁጠባ ድረስ ነው እና እንደገና ደግሞ እስከ ሐና ማርያም ድረስ ይሄ የኛ የጉብኝት አካባቢ ነበር። እንደገና ከፍተኛ 20 ከቡልጋሪያ ከሚባለው ጀምሮ ላፍቶ ወንዙ አካባቢ ድረስ ድንበሩ ያ ወንዙ አካባቢ ድረስ እነዚህ ሁለት ከፍተኞች እኛ ነበር የምናገለግለውና እንትን የሚባል ነገር የለም፣ ጉልበት ቁጠባ የሚባል ነገር የለም። አንዳንድ ጊዜ እስከ 12 ሰዓት እስከ 11 ሰዓት እዛ አገልግሎት ውስጥ እንሆናለን አብረናቸውና አብረን ከሶስታችንም እንደገና እሱን ጨርሰው መተው ገጃ ደርሰን ከዛ ደግሞ ቤት ደግሞ ኃላፊነት አለባቸው የእናትነትና ወደዛ ደግሞ ተመልሰው ይሄዳሉ። ትራንስፖርት በዛ ጊዜ አልነበረም፣ እንደዚህ እንዳሁኑ ትራንስፖርት የለም። ትራንስፖርታችን ምንድነው? እያንዳንዱ የምንጎበኘው ሰው ቤት ነው ረፍት የምናደርገውና እንደ ትራንስፖርት ትንፋሽ የምናገኘውና መንገድም እንደዚህ አልነበረም። ወደ ላፍቶ መንገድ አልተቀደደም፣ መንገድ አልነበረም። ከዋናው የባህር በር መንገድ ውጪ ሌላ መንገድ አልነበረም። እዛ ውስጥ ወደ ውስጥ የነበረውን ነገር ለምሳሌ አሁን እዚህ ከጎተራ በላይ አንድ ቤተሰብ ነበረ እዛ ምን ጎበኛቸውና እዛ መጀመሪያ ጉብኝት እዛ እናደርጋለን። ከዛ ተነስተን የት እንሄዳለን? ሼል አጠገብ ደግሞ ሌላ ሰው ነበር። እንግዲህ በዚህ መካከል በእግር ነው የምንሄደው። እዛ ደግሞ ትንሽ አረፍ አድርገን ደግሞ ሳሪስ እንወርዳለን በዛው በእግራችን ማለት ነውና እንዲህ ስንል ነው በፀሐይ በጣም ኃይለኛ ፀሐይ አለ እና በዛ እድሜ እንግዲህ በዚህ ነገር በጣም ጠንካራ ነበሩ። በጣም ጉብኝት አገልግሎት በጣም ትልቅ አንዱ መወድላቸውና ማከብርላቸው ደከመኛ አቁም ቀኑን ሙሉ በዛ ፀሐይ እንደዛ ሲጎበኙ ይላሉ። ሌላው አሁን ይሄ ጎተራ ቃለ ሕይወት ቤተክርስቲያን የምንለው በእርግጠኝነት እሳቸው ናቸው ለዚህ ያበቁት ማለት ይችላል። የቀለምና ደብሬ እኔ እንኳን ወዳው ትንሽ ቀይሬ ካላምረው ጋር ጀመር እና ጎተራ ቃለ ሕይወትን ያለ ምንም ጥርጥር መጀመሪያ በግንባር ቀደምትነት ካደራጁ ሰዎች አንዱ የቀለም ናቸው። ወንጌላዊት ቀለሟ በዚህ ዘመንም በተለይ ቤተሰብንና ልጆችን በተመለከተ ትልቅ ሸክምን ተቀበለው ከራሳቸው ቤተሰብ ጀምሮ የክርስቲያኖችን ቤተሰብ በእግዚአብሔር ፊት በማቅረብ ከዚህም አልፈው ትውልዱ ከመጣበት አደጋ እንዲተርፍ በጸሎት ተጋለዋል። ባልና ሚስት በመቻቻልና በፍቅር ለልጆቻቸው መልካም ምሳሌ በመሆን ልጆቻቸውን እንደ ጓደኛም በማድረግ በፍቅር ይዘው በመምራት ሊንከባከቧቸው እንደሚገባም በስፋት አስተምረዋል። ዘመኑ ቤተሰብ እየፈረሰ ያለበት በመሆኑ ቤተክርስቲያን ለዓለም መዘባበቻ መሆኗም እያሳሰባቸው በጸሎት ተማጥነዋል። ወንጌላዊ ቀለሟ ባገለገሉበት ዘመን በቤተክርስቲያን ውስጥ የሴቶችን የመድረክ አገልግሎት የማይቀበሉ መጽሐፍ ቅዱስ ሴት በመድረክ ወንድን እንድታስተምር አይፈቅድም የሚሉም ወገኖች ስለነበሩ በዚህ ምክንያትም በቤተክርስቲያን ውስጥ ውጥረት የሚነክስበትና ልዩነት አይሎ ሲወጣም ሴቶች ሊያገለግሉ ወጥተው ከመድረክ እስከ ማገድ የተደረሰበትም ጊዜ ነበር። በዚህ ሁሉ ውስጥም ቢሆን እግዚአብሔር የሴቶችን አገልግሎት እየተጠቀመ በርካታ ታላላቅ ስራዎች ሲሰራ ታይቷል። በተለይም ለዚህ የሴቶች እንቅስቃሴ በግንባር ቀደምነት የምትነሳው የቤተክርስቲያኒቷ የመጀመሪያ ሴት ወንጌላዊት ፀሐይ ዓለሙ ከፍተኛ ዋጋ የከፈለች ሲሆን
ለወንጌላዊት ቀለሟም ሆነ ለሌሎች በርካታ ትጉህ አገልጋይ እህቶች መነሳትም ምክንያት በመሆን ጌታ የተጠቀመባት ሴት ናት። ቀለሟ በጌጃ ቃለ ሕይወት የነበራቸውን የአገልግሎት ቦታ እንዴት እንዳቋረጡ ሲያስታውሱ እድሜን ሁሉ አገለግላለሁ ብዬ በመወሰን ወደ አገልግሎት የመጣው በመሆኔ ምናልባት አገልግሎቴን በመልቀቄ እግዚአብሔርን በድዬው ይሆን ብለው ይሰጋሉ። ከዓመት አገልግሎት በኋላ አሜሪካን ሀገር የምትኖረው ልጃቸው አግብታ የመውለጃዋ ሰዓት በደረሰ ጊዜ እናቷና አባቷን ልጅ ስወልድ አብራችሁኝ ሆኑ በሚል አሜሪካን ሀገር እንዲመጡላት ትጋብዛቸዋለች። ወንጌላዊ ቀለሟ ከዚህ ቀደም በመደጋገም ልጃቸው ጋር ይሄዱ ቢሆንም ያሁኑ ደግሞ ለየት ያለና አባትና እናትም የመጀመሪያ ልጃቸውን ደስታ ለማየትና ናፍቆታቸውን ለመወጣት የጓጉበት ጊዜ ነበር። በዚህ መሃል የቤተክርስቲያን ሽማግሌዎች ወደ አሜሪካ ስትሄጂ ብዙውን ስራ በሌሎች ሰዎች መሸፈን ብንችልም የጉብኝት አገልግሎቱን ግን የሚሸፍንልን ሰው አናገኝም በማለት ጥያቄ ያነሳሉ። ወንጌላዊ ቀለሟም ቤተሰብንም መንከባከብ ትልቅ አገልግሎት በመሆኑ እኔ ልቀር አልችልም፣ የእግዚአብሔር አገልግሎት ከሚጎዳ ሌላ ሰው ይተካበት ብለው በእርሳቸው ቦታ ሌላ ሰው እንዲተካ ያደርጉና አገልግሎታቸውን አስረክበው ወደ አሜሪካን ሀገር ያቀናሉ። እዚያ ከደረሱ በኋላ ግን እኔ ለጌታ የሰጠሁት ቀሪ ዘመኔን በሙሉ ነው፣ ጌታዬን አሳዝኘዋለሁ በማለት ውስጣቸው እየተረበሸና እያዘነ በአምላካቸው ፊት በእንባ መንበርከክ ያዘወትሩ ነበር። ከአሜሪካን ሀገር ተመልሰው ከመጡ በኋላም ሽማግሌዎች ጋር ቀርበው አገልግሎቴን በማቆሜ ውስጥ ያዝናል፣ የምፈልገው ደሞዝ አይደለም፣ ያለ ደሞዝ ጌታን እንዳገለግል ይፈቀድልኝ ብለው ቢጠይቁም በጊዜው የነበረው መጋቢ ጥያቄውን ተቀብሎ ምንም መልስ ሳይሰጣቸው በዝምታ 3 ወራት ያልፋሉ። ከ3 ወራት በኋላ አሜሪካን ሀገር የተወለደችው ሕፃን ታመመች ተብሎ በአስቸኳይ ወደ አሜሪካ በመሄዳቸው ሁሉም ነገር ይቆማል። ወንጌላዊ ቀለሟም በሩ መዘጋቱም የእግዚአብሔር ፈቃድ እንደሆነ ተረድተው እግዚአብሔር በከፈተላቸው ሌሎች በሮች ጌታን ማገልገላቸው ቀጠሉ። ይህ ታሪክ እስከ ተቀነባበረበት ጊዜ ድረስ እግዚአብሔር የተለያዩ አገልግሎት በሮችን እየከፈተላቸው ወንጌልን አገልግለዋል። ብዙዎችም ያለባቸውን ችግር ያማከሯቸው አብረው በአካልና በስልክም እየጸለዩ በአገልግሎታቸው እየተካፈሉ እንቆቅልሻቸው ተፈቷል። በአሁኑ ሰዓት በተለይ በስልክ አገልግሎት እግዚአብሔር መንፈሱን እየላከ ብዙዎች በእርሳቸው አገልግሎት በእግዚአብሔር እጅ ተጎብኝተዋል። ቀድሞ አገልግሎታቸው በጌጃ ቃለ ሕይወት የተወሰነ ሲሆን በቀጣዩ ዘመን ግን በአብያተ ክርስቲያናትና በዓለም ዙሪያም ብዙዎች የእርሳቸው አገልግሎት ተጠቃሚ ሆነዋል። እኚህ እናት በተለይም በጸሎት አገልግሎታቸው ለብዙዎች ጸጋቸውን እያካፈሉ በርካቶችን የጠቀሙ አገልጋይ ናቸው። ሙላቱና ወንጌላዊት ቀለሟ ወንጌልን በመስበክም መንፈስ ቅዱስ ቸርነቱን የገለጸላቸው ጸጋውን ያበዛላቸው የወንጌል አርበኛ ናቸው። ከወንጌሉ ሥራ ጎን ለጎን በቤት ውስጥ ልጆችንና የልጅ ልጆችን በማሳደግ ለቁም ነገር በማብቃቱ በኩል ትልቅ ውጤትን ያስመዘገቡ ዛሬ 5 ልጆችን 9 የልጅ ልጆችን በማግኘት አያትነቱን ደርበዋል። ስለ ልጆችም ሲመሰክሩ ልጆች ውስጣቸው ሳይለወጥ እኛ እንደምንሆነው ሊሆኑ ይችላሉ። ቤተክርስቲያን ስለሄዱ ወይንም ስለዘመሩ ስለጸለዩ ብቻ ተለውጠዋል ማለት አይደለምና ስለ ልጆቻችን በትጋት ልንሰራ ይገባናል ይላሉ። በአሁኑ ሰዓት ልጆቻቸውም የነርሱን ፈለግ ተከትለው በቤተክርስቲያን ውስጥ በከፍተኛ ኃላፊነት ሳይቀር እያገለግሉ ይገኛሉ። ስለዚህም ሲናገሩ ስለ ልጆቻችን በጌታ መሆን ደስ ቢለንም ዛሬም ስለነርሱ በጸሎት ማንባትን አንተው፣
ጠዋትና ማታን ማለደላቸዋለን። ምክንያቱም በዘመናት የተገነባ ሕይወት በአንድ ቀን ሊናድ ይችላል። ስለዚህም ዛሬም ስለ እነርሱ መማለድን አንተው። በፊት ለአምስቱ ነበር የምንጸልየው፣ አሁን የትዳር ጓደኞቻቸውና ልጆቻቸው ሲጨመሩ 21 ሆነዋል። ስለዚህ ወላጅ መቼም ቢሆን የሚያርፍ አይደለም። የልጆች ነገር በተለይ በአሁኑ ጊዜ ቀላል አይደለም። ጠላት ከማህፀን ጀምሮ ትውልዱን ሊያጠፋ ሊውጥ የተዘጋጀበት ጊዜ በመሆኑ ወላጅ በጸሎት መትጋት ልጆቹን መታደግ ይኖርበታል። በዚህ ዘመን ያሉ ክርስቲያኖች ለልጆቻቸው ከኛ በበለጠ ትልቅ ኃላፊነት አለባቸው ይላሉ። ሙላቱ ከመሰረተ ሕይወት በተጨማሪ የቃለ ሕይወት ጽሕፈት ቤት እንዲቋቋም ከፍተኛ ዋጋ ከከፈሉ ወንድሞች ውስጥ አንደኛው ናቸው። በቃለ ሕይወት ጽሕፈት ቤት መቋቋም ሙላቱ ታዬ ብዙ ተሳትፎ ያደረጉ ሲሆን የቦርድ ሰብሳቢ በመሆን ለ3 ዓመታት ከማገልገላቸው ባሻገር በምክትል ሰብሳቢነትና በአባልነት ለብዙ ዓመታት አሳልፈዋል። በወንጌላውያን ቤተ ክርስቲያን ጽሕፈት ቤት ውስጥ ህብረቱ ገና ዳዴ በነበረበት ወቅት በአስተባባሪ ዋና ጸሐፊነት ከ1973 እስከ 1982 ቢሮውን ከባዶነት አንስተው በማደራጀት ለ9 ዓመታት በማገልገል ከፍተኛ አስተዋጽኦን አበርክተዋል።